የተመሰለው ሰው ጋር አይደለም። የተሰቀለ ሰው የለም ወይ? የተመሰለው ከሌ ነው ተብሎ እዚህ ጋር የተቀመጠ ነገር የለውም። የተሰቀለ ሰው አለ ወይስ የለም? ዲያቆን እንዳይለቋት የተሰቀለ ሰው የለም ብለሽ ለፊ ወደ ሌላ ለፊ ካልሆነ አምነሽ ለፊ የተሰቀለ ሰው የለም የተመሰለባቸው ሰው የለም ብለሽ ወደ ሌላ ቦታ አትለፊ። አሁን ዲያቆን ላስክድል ነው መጽሐፍ ቅዱስን አንድ ያዳምጥ ወይ ቁርአኑ ራሱ ስለ ኢሳ አስረጅን። የተሰቀለ ሰው አለ ወይስ የለም? አረ መዝሙር ያረዳ ምላሴን አትኩም። አንድ ያዳምጥ። የተሰቀለ ሰው አለ ወይስ የለም? እስልምናው መልሽልኝ። የተሰቀለው ሰው አይደለም እያወራ ያሉት ስለ ኢየሱስ። የተሰቀለ ሰው አለ ወይስ የለም? የተሰቀለባቸው ሰዎች አንድ ያዳምጥ። ተመሰለ የተባለው እከሌ ነው ተብሎ እየተቀመጠ ነገር እኔ እሷ ላይ የተሰቀለ ሰው አለ ወይስ የለም ነው ጥያቄው። ነገር ግን ኢየሱስ ክርስቶስ አይመለከተኝም። ስለሌላ ሰው እኮ አይደለም ስለ ኢየሱስ ነው እያወራ። እኔ ጠየኩሽ ነው። እሺ የተመሰለባቸው ሰው የለም? የተመሰለባቸው ሰው የለም? የተመሰለው ከሌ ነው ተብሎ የተቀመጠ ነገር የለም። ካለስ እሺ ካለስ ጎበዝ ካለስ በሐዲሳችን በተፍሲርም ይሁን በሐዲስም ካለስ አዳምጥ ወገናችን እኮ ስለተመሰለው ሰው አይደለም። ዲያቆን ታዳምጣለህ? ስለተመሰለው ሰው አይደለም ኮይንታችን። እኛ ስለ አዲስ አበባ እያወራን ሰው ስለ አሜሪካ ታወራለች እንዴ? መጀመሪያ ስለ አዲስ አበባ እንጨርስ። ስለ አዲስ አበባ እንጨርስ መጀመሪያ። በጣም አስቸጋሪ ነው። አም ሶሪ። አላሁ አክበር። ስለዚህ አስረዱን ማለት እንጂ በማታውቁት አማርኛ ራሱ ማንበብ ሳትችሉ ቁርአን ላይ አልተሰቀለም አልተገደለም ተሰቅሏል ተገላ ብላችሁ ሌላ ነገር እኮ አልተባልሽም። አሁን የተመሰለበት ሰው የለም ወይ? ሐዲስ ላይ የተመሰለበት ሰው አይጠቅስም ነው። የተመሰለው ሰው እያወራው አይደለም። የተመሰለው ከሌ ነው ብሎ ቁርአን ላይ አስቀምጧል። እኛ ስለሱ እያወራን ነበር። አይመጣሽ። ኢየሱስ ክርስቶስ ነው እያወራን ያለው። እኛ ስለሱ እያወራን ነበር እኮ የመጣሽው። የተመሰለው ሰው እኮ ወንጀል ሊኖርበት ይችላል። ሰው ገሎ ሊሆን ይችላል። የፈለገው ነገር በራሱ በቃ እኛ እስልምና ላይ ብዙ ጊዜ እንደዚህ አሁን በእርግጥ እሷ እስልምናን አትወክልም። በእርግጥ ቢሆንም ግን ይሄ የብዙ ኡስታዞች ጨዋታ ይሄ ነው። ክፈታ እንደ ዲያቆን ዮሐንስ 7 አትሂድ ዲያቆን ሌላ ቦታ አንሄድም። እዛም ብንሄድ ያው ነው ከአንቺ ጋር መዳረቅ ነው። በቃ ሐቁን አምነሽ ማመን ማለት መልሱ ነው ማለት አይደለም። አንዴ አብዱል ፈታህ ተረጋጉ። ችግር ነው ይልክ መልስ ሲመለስ ለማዳመጥና ላለማመን እኔ ምን እንደምላችሁ ታዲያ የተሰቀለ ሰው አለ ወይስ የለም? በእስልምናው ስለተሰቀለው ሰው አይደለም። የተሰቀለው ሰው ከሌለ ተመሰለ እኮ የተመሰለባቸው ኢየሱስ ክርስቶስ ነው ብለው እነሱ ስለሚያስቡ ተመሰለባቸው። እነዚህ ሰዎች ሰቀልን ገደልን ያሉበት ምክንያት እኮ ተካሂዷል። ስቅለት ተካሂዷል። ረሃማ ወይ አንቺ አውሪን መልስ ካለሽ እሺ። ሳዲ እነዚህ ሰዎች ገደልና ሰቀልን ብለዋል አላሉ? ብለዋል አይደል? አዎ ተረገሙ። ምክንያቱም ስላልሰቀሉ ስላልገደሉ ማለት ነው። ዋሽተዋል። የተሰቀለ የገደለ የገደሉ ሰው ረገምናቸው አለ። ለምን አልተሰቀለም አልተገደለማ? ታዲ የገደሉትና የሰቀሉት ሰው አለ ወይስ የለም? ስለገደሉትና ስለሰቀሉ ሰው ስለ ኢየሱስ ክርስቶስ ነው አይኛ ተመሰለባቸው አለ። መዝሙር ያለ አንዴ ሙክህን ካልፈታ ሙክህ ከተዘጋ እኔ ምንም ላደርግህ አልችልም። ስለዚህ ዳቆን በቃ እነዚህ ሰው ጋር ምንም ላደርግህ አልችልም። ሁሱ ቤት እውቀት ያስፈልጋል። እውቀት ከሌለ መረዳት በራስሽ ፍቃድ ውረጂ። እኔ ማምራኖች እንዲሰደቡ አልፈልግም። የልጆች ቤት አይደለም ሳዲ የልጆች ቤት አይደለም። ፕሊስ የልጆች ቤት የሚያወራ ሙስሊም አስደብ ወይ ምን ብላ ነው ተሳደበችው? ምን ብላ ተሳደበች? አንቺ ቢራቢ ለምን ትዋሻለሽ? ሞክ ይዘጋና ማለት ነው። ረህመት ስነ ስርዓት መረዳት ካልፈለክ ነው ያለችው። መረዳት ካልፈለክ ነው ያለችው በአረበኛ እንጂ ተዘጋ ማለት ምን ማለት ነው? አብዱል ፈታህ ችግር የለውም። አንዳችሁ ማለት ለመረዳት ታዲያን ዘጋው እንዲያተረዳ ነው። አብዱ ቤቴን አስከብር ፕሊዝ። እሺ በቃ ቢራቢሮ አንዴ በቃ እንጨቃጨቅ ፕሊዝ በቃ ቢራቢሮ ቴንክ ዩ ማለት ነው። ስለዚህ ዳቆን ዮሐንስ ሌላ ሙስሊም አስገባ። ሌላ ሰው ጋር ላውራ። አብዱል ፈታህ ሌላ ሰው አስገባ። ዳቆን ይወቃል። እነዚህ ምዕራፍ 7 ከቁጥር 33 ላይ ኢየሱስ እንዳልተገደለ ላስረዳ። ክፈት ባይበልህን። አብዱል ፈታህ ባይበሉ ይከፈት ነው። ሳዲ በቃ እሺ። ረሃማ ረጋ ብለሽ ማውራት ትችላለሽ። ማን ያወረዳል? ረሃማ ረጋ ብለሽ ማውራት ትችላለሽ። ረሃማ እኔ አወራለሁ ችግር የለውም። ነስራት ያዙ ሰው አታውሩ። በቃም ጥሩ እሺ። ሞዴሬተሮችህ በጣም የሚገርሙ ናቸው። አንዴ አዋሪኝ። እኔ ችግር የለውም ብትሳደቡ፣ ግን እንዳይረባበሽ ሌላ ነገር ነው። አንሰደበችም ልጅቷ ዝም ብላ ነው መረዳት ካልፈለክ ነው ያለችው እንጂ ስድብ አይደለም። ያ እሺ መልሽልን ጥያቄያችንን። እነዚህ
ሰቀልን ገደል ያሉት ሰዎች የሰቀሉት የገደሉ እሱ አለ ወይስ የለም? ቆይ ከኔ ጋር ነው የምትቀጥለው። ረህማን ዮሐንስ ወንጌል ምዕራፍ 7 ከቁጥር 33 ላይ ሳዲ በፍቃድሽ ውረጂ። በፍቃድሽ ውረጂ። እኔ አሁን ያስገባሁሽ ይኸውልሽ፣ ዲያቆን አንዴ ይቅርታ ሳዲ ሚውት ላደርግሽ ነው። አንዴ ሚውት ላደርግሽ ነው። ይኸውልሽ አሁን ይኸውልሽ በርዕሱ ዙሪያ አንቺ ርዕስ እያስጠያሽ ነው። ፕሊዝ በፍቃደኝነት ውረጅ። ይኸውልሽ ሳላወርድሽ በፍቃደኝነት ውረጅ። እኔ አሁን ይኸውልሽ እያወራሽ ስላወረድሽ አይደለም። መልስ እንዲመለስ ካልፈለጋችሁ ምንም ልናደርግ አልችልም። ዮሐንስ ወንጌል ምዕራፍ 7 ከቁጥር 33 ላይ ኢየሱስ ክርስቶስ አግኝተው አልሰቀሉትም፣ አልገደሉትም። ማስረጃውን ክፈት። በጣም ጥሩ። እዛ ከሜዳ እስልምናው ራሱን ችሎ አይመልስልንም ጥያቄያችን። እስልምናማ መለሰልህ እኮ። እሺ ጥያቄን ስሚኝ ሳዳ ፕሊዝ፣ በጨዋነት አውሪ፣ በጣም በተረጋጋ መልኩ አውሪ። በእስልምናው እነዚህ ገደልን ሰቀልን ያሉት ገደልን ሰቀሉት ያሉት የሰቀሉት የገደሉት ሰው አለ ወይስ የለም? እኮ 50 ጊዜ መመለስ አይጠበቅብኝም ወገናችን። የሰቀሉት ሰው አለ ወይስ የለም? ዲያቆን ዮሐንስ ወንጌል ምዕራፍ 7 ከቁጥር 33 ላይ ክፈት። በራስ መጽሐፍ የሰቀሉት ሰው አለ ወይስ የለም? ስለተመሰለው ሰው አይደለም ጥያቄው፣ ስለ ኢየሱስ ክርስቶስ። አንዴ ዲያቆን ይቅርታ፣ ዲያቆን ወደዛ ርዕስ መሄድ ትፈልጋለህ አትፈልግም? አሁን በዚህ ዙሪያ ሳዳ አልፈልግም ብላለች። በዚህ ዙሪያ ስለ ልጁ አታንሳብኝ፣ ስለተመሰለው ልጅ አታንሳብኝ እያለች ነው። እሺ እኔ ችግር የለብኝም እኮ ባይዘው፣ ግን አንድ ሳዲ ፕሊዝ፣ ሳዲ አንዴ ኢየሱስ ክርስቶስ ተሰቅሏል። አዳምጪ አንዴ ሳዲ፣ እሱን እመልስልሻለሁ፣ አሳይሻለሁ። እኔ እንዳንቺ እኮ አልሸሽም እኮ ትምህርቱን እኔ አሳይሻለሁ እኮ መልሼ ነው። ቁርአን መልሼ ነው። እኔ አንዴ ስሚኝ ፕሊዝ፣ መሸሻ አይደለም እንዲገባ በራሱ ባይበል ክፈተው እያልኩ ነው ወገናችን። ሳዲ አንዴ ሰውም እኮ ይታዘባል ፕሊዝ። ይኸውልሽ ጥያቄያቸው የነበረው እያወራ የነበረው እዚህ ጋር የተገደለ የተሰቀለ ሰው አለ። ያ የተገደለ የተሰቀለው ሰው እንዲገደል እንዲሰቀል ያደረገው ራሱ አላህ ነው። ማስረጃ እዚህ ጋር ይገደል ያለ ነገር አለ። ተመሰለባችሁ አለ። የተመሰለው ማስረጃ ልስጥሽ፣ ማስረጃ ልስጥሽ፣ ማስረጃ ልስጥሽ። አንብበው፣ እዛው ላይ አንብብ ይላል። ማስረጃ ልስጥሽ ወይ እዛው ላይ አንብበው እኮ እዛው ላይ አንብብ። ያነበብክ ያለው ማስረጃ ልስጥሽ። ሳዲ እንደ እኮ ማስረጃ ልስጥሽ። የመጀመሪያው ቁርአን በተፍሲር ወገናችን ዳቆን ማስረጃ እዛው ላይ ምን አለ? ልመልስልሽ። የተመሰለባቸው ሰው እንዲሰቀል ያደረገው አላህ ነው ብለሃል። ልመልስልሽ። አዎ ምክንያቱም ያመሳሰለው አላህ ስለሆነ ተመሰለባቸው እንጂ አመሳሰልኩባቸው አላለም ነው። ላሳይሽ። ተመሰለባቸው እንጂ አመሳሰልኩባቸው። የሰቀሉት ኢሳ መሰላቸው እንጂ እኔ አስመስልኝ ከሌን ሰቀሉት ብዬ አይደለም ነው። አንተ ቅድምን ስልቶሽ ነበር ዲያቆን ሙፈሲራቱ ጋር አንዴ ላሳያችሁ። ከየት አምጥቶ ፈሰረው ብለህ ልታመጣችሁ ላሳያችሁ። ሙፈሲራቱ ጋር ከመሄድ በፊት ተመለስ ቁርአኑ ላይ ላሳያችሁ። ቁርአን በተፍሲር ይሰጣል። ዲያቆን ከሌላ ሰው ጋር አውራ ካልሆነ ያሳያለሁ ቁርአኑ ዳቆን ውሸት እንደምታወሩ እኮ በቃ ዳቆን አብዱልፈታ ለመሸሽና ገደል እንግዲህ ቤትህን እንትን ካላልክ ምንም ጥቅም በቃ ቁርአን የተጻፈው ነገር ተመሰለባቸው ስለተባለ በተመሰለባቸው ነው መሄድ ያለብህ እንጂ ተፍሲር ሐዲስ የሚለው ነገር ሐዲስ ከቁርአን በታች ከቁርአን በኋላ ነው። አንዴ ቆይ አንተም ተረጋጋ። በስነ ስርዓት መወያየት የሚችል ሰው ካለ ገብቶ ይወያይ። ስነ ስርዓት ነው። ግን ትልቁ ነገር የሙስሊሞች ትልቁ መጽሐፍ ቁርአን ነው። ቁርአን ተጽፏል። ተመሰለባቸው ፕሊዝ ቢራቢሮ በእናትሽ ቢራቢሮ በእናትሽ እንዴ አም ሶሪ እንዴ እና ተፍሲር ሐዲስ የሚለው ከቁርአን በታች ከቁርአን በኋላ ነው። በስነ ስርዓት ላይ ተመሰለባቸው ነው። ወንድም ሞሃ አንቺ ዝም ማለት ተፈሰረባቸው የሚል ነገር አለ። ተመሰለባቸው የሚል ነገር አለ። ተመሰለባቸው የሚል ነገር አለ። ያ ተመሰለባቸው ኢሳ በፈቃዱ የሆነ አንድን ሰው ጠይቆ ያ ሰው በኢሳ ቦታ እንደተሰቀለ አታምንም? ሐዲሳችን ላይ የለም። ሞሃ ይሰማሃል? አረ አብዱን ልመልስልህ። ለኢሳ ተብሎ ኢሳ ለምኖት በኔ ፋንታ ተሰቀል ወይንም ደግሞ አላህ ከሊ ይሰቀልልህ ብሎ የሚል ማስረጃ ሙስሊም ውስጥ የለም። ግን ምንድነው
አልገደሉትም አልሰቀሉትም። ቆይ አብዱ አልገደሉትም አልሰቀሉትም። ለነሱ ግን የሰቀሉት ሰዎች መሰላቸው እንጂ ሌላ ቦታ ቲጂ አሁን የለም ባልሽው ላይ አንድ ሌላ ቦታ አልኩም እዛ ነው እናንተ ችግር የለውም። መጀመሪያ እሷን ጨርስ። የለም አለ አልኩኝ የለም አልሽ። የተሰቀለ ሰው የለም አልሽኝ አይደል? ያለ ቢያሳይ የተሰቀለ ሰው የለም አይደለም ያልኩህ አንተ። እናንተ አረዳዳችሁ የተሰቀለ ሰው አለና ኢሳ ለምኖት ወይንም ደግሞ አላህ ያንን ሰው ተሰቀል ብሎ እንዲያለው ማስረጃ እንዳላችሁ ነው የምታወሩት እናንተ እኮ። ዋው ሐዲሱ ላይ እኮ ነው የለም እንደዛ አይነት ሐዲስ ቁርአን ላይ የተቀመጠው ተመሰለባቸው ነው እንጂ እንትና ተሰቀለ በኢሳ ምክት ሌላ ሰው ሞተ ተሰቀለ የሚል የለም። ባጭሩ ዲያቆን ተቀምጦ በግልጽ እኮ ትርጉሙም ቢሆን በአማርኛ ተጽፏል እኮ ተመሰለባቸው። ስለዚህ ብዙ ድርድር በኢሳ ምክት ሌላ ተገደለ ሌላ ተያዘ የሚለው ነገር ተጻፈ። ስለዚህ አሁን ዲያቆን አሁን ይሄ ተፍሲር ወይም ደግሞ ትርጉሙ ሐዲስ የሚለው ነገር ብዙ እንትን የለውምና የለም አልክ እኮ ሞሃ። ስለዚህ አሁን ያለ ቦታ ያሳዩን፣ ዲያቆን መዝሙር ያሳዩን። እኔ አሁን ሞሃ አንዳችሁ ረጋ ብላችሁ አውሩኝና ኢብኑ ከትሪን ተፍሲር ያሳያለሁ። አሁን ያሳየውም ማለት ነው። እሺ አሁን አንድ ጥያቄ ከዚህ ውስጥ ጠይቃለሁ። እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም አልሰቀሉትም። ግን ይላል ግን ለነሱ የተገደለው ሰው በኢሳ ተመሰለ ይላል አይደል? አይደል ሞሃ ኢሳ ተመሰለባቸው ነው እንጂ በኢሳ ምክትል ሌላ ሰው ተገደለ ተያዘ። እሱ ላሳይክ ነው አንዴ። እሺ እዚህ ጋር የተገደለ ሰው አለ አይደል? ሞሃ የተገደለ የለው የሚል የለም። ተመሰለ ነው። አዎ ተሰቅሏል፣ ተመሰለ ነው የሚለው ቁርአን እኮ ነው የማነብልህ። የተገደለው ሰው ይላል ቁርአን ነው የማነበው። እሺ ቀጥል። የተገደለ ሰው አለ ወይስ የለም? ይኸውልህ ቁርአኑ ላይ ወላኪን ሹቢሃ ለሁም ነው ተመሰለባቸው ነው የሚለው እንጂ ተገደለ የሚል ራሱ ያለው ተመሰለባቸው። ተመሰለና ተገደለ የሚለው ወንድሜ ቁርአን ይዤ ነው የማወራ። ይሄው ቁርአን ነው፣ ይሄ አማርኛው ቁርአን እኮ ነው ይሄ። የተገደለው ሰው ማን ነው? የተገደለና የተያዘና የተገደለ ሰው አለ። ያ ሰው አለ ወይስ የለም? አሁን እኮ የለምም እያላችሁ እኮ ሌላ ችግር ውስጥ ነው። ተፍሲሩ ጋር እንኳን ለመድረስም እኮ ማመን አለብን እኮ ጀመረ። የተገደለ ሰው አለ ወይስ የለም? ይኸውልህ እንግዲህ ተገድሏል፣ በሱ ተመሳስለው ነው እንጂ ተገደለ የሚለው አልተቀመጠም በቁርአን። ተመሰለባቸው ባጭሩ ትርጉም ላይ ከሄድክ ወይም ተፍሲሩ ላይ ከሄድክ እንግዲህ ብዙም ተፍሲር ከቁርአኑ ሁሉም የራሱ በሚገባው ነው የሚተረጉመው። ግን ትልቁ ነገር የዋናው የቁርአኑ ርዕስ ነው። ቁርአን ላይ ያለውት ሞሃ ቁርአን እኮ ነው ማነብልህ። እኔ ላስረዳህ ስቅለት እኮ ተካሂዷል። ነገር ግን እዛ የተሰቀለው ኢየሱስ አይደለም። ለነሱ የሰቀሉት ሰው ኢየሱስ መሰላቸው ነው። እሱ አይደለም ጥያቄው። የተሰቀለ ሰው አለ አይደል? የተሰቀለ ሰው አለ፣ ግን ኢሳ አይደለም ነው። ገና ነኝ እሱ ጋር አልደረስኩም ነው አላልኩም። በእስልምና አስተምሮ የተያዘና የተሰቀለ ሰው አለ። ያ የተያዘና የተሰቀለ ሰው ለምን የተሰቀለው ነው የተያዘው? ለምን ነው ይዘው የሰቀሉት? ምን ስለሆነ ነው? እነሱም ኢሳ መስሏቸው ነው የሰቀሉት። እኔ አላውቅም ለምን እንደ የሰቀሉት። እሺ ረሃማ ጥሩ። ኢሳን የመሰላቸው ምኑ ነው? ልንገርህ እነዛ ሰዎች በሌላም በታሪክ መጽሐፍ ማለት ነው ኢሳን አያውቁትም። ሊሰቅል የሰጣቸው ሰውዬ አመላክቶ ነው እንጂ ሄደው በትክክል አያውቁትም ያንን ሰው በመጽሐፋቸው በራሱም ማለት ነው። እዚህ ግን ቁርአኑ ጋር እዚህ ግን ቁርአኑ ጋር ስማ፣ ቁርአኑ ጋር ማለት ነው ቁርአኑ ጋር ስትመጣ ኢሳ መሰላቸው እንጂ ሰውየው ኢሳ አይደለም። እነዛም ሰዎች እነዛም ሰው ራማ አስጨርሰኝ እያዳመጥኩህ አይደል? አይደለም ራማ ወደ እሱ እኮ አልሄድም። አሁን ስለተመሰለው ሰው እያወራን ነው። እና ሰው ኢሳ ቀደም ምን ብለሻል መሰለኝ? ጥሩ ነገር ኢሳ ራሱ በኔ ፋንታ ተሰቀል ተመሰል ያለው ሰው የጠየቀው ሰው የለም አልሽ።
እሱ ደግሞ በዚህ በተፍሲሩ መሰረት አለ ላይክ አሁን እዚህ ጋር በቅንፍ አለ የተገደለው ሰው ምን ብሎ በኢሳ ተመሰለ የተገደለው ሰው እያለ ምን ማለት ነው? የተገደለ አስመሰለ። ቆይ የተገደለው ማለት እዚህ ጋር እኮ የሆነ ሰው ተገድሏል እኮ እያለ እኔ እኮ ልንገርህ አብዱ ልንገርህ አንተ ካዳመጥከኝ ማለት ነው ስቅለት እንዴት ተካሄደ እኮ ቁርአኑ ላይ ስታየው ጥቅሱ ምንም ቢሆን እኮ የሚያስተውል ሰው ይረዳል። ስቅለቱ ተካሂዷል። ነገር ግን ያ የሰቀሉት ሰው ኢሳ አይደሉም። እነዛም ሰዎች ነው አይደለም በማለት በመጠራጠር ውስጥ ናቸው። እነሱ ተጥርጣሬ ውጭ ምንም የሚያውቁት ነገር የለም ብሎ እዛው ቁርአኑ እኮ አስቀምጧል። እነዛ ሰዎች ተሰቀሉት ሰውየውን ነው አይደለም በማለት ጥርጣሬ ውስጥ ናቸው። እርግጠኛ አይደሉም። እሺ ራህማ በጣም ጥርጣሬን ከመከተል ውጭ ምንም አማራጭ የላቸውም ማለት እዛው ቁርአኑ ላይ መልስ አለ። አንተ ተፍሲር ምናምን የምትለው ነገር እዛው ቁርአኑ ላይ መልስ አለ። ተመሰለ ማለት ነው። አሁን ያንን ሰው የሰቀሉት የኢሳን መልክ አንድ መልሽኝ አንድ ስም ተረጋግተሽ ፕሊዝ። የተሰቀለና የተገደለ ሰው አለ። በእስልምናው ኢሳ አልተያዘም። ችግር የለውም። እሱ አይደለም ጥያቄ ነው። ያ የተሰቀለው ሰው የተያዘና የተሰቀለው ሰው አለ። ያ የተሰቀለውና የተያዘው ሰው ኢሳን ነው የሚመስለው? አነጋገሩ ነው? አለባበሱ ነው ወይስ መልኩ ነው ኢሳን የመሰለው? ሲያዩት አይደለም። ቁርአኑ ላይ ምንም የተዘረዘረ ነገር የለም። እኔ ከራሴ አልሰማ። እኔ አንድ ሰው እከሌን ይመስላል ካል ማለት ነው እከሌ ነው ማለት አይደለም። እከሌን ይመስላል ከተባለ እከሌ ነው ማለት አይደለም። እርግጠኛ እኛ ከተጻፈው ጨምረን ማውራት አንችልም። እንደ ሌሎች ተመሰለ ማለት የተገደለ ሰው አለ፣ ግን ኢሳ አለይሂ ሰላም አይደለም የተገደለው። እሱ አይደለም ጥያቄው። ቴንኪው አብዱራህማን በረካው። በጣም ጥሩ። አሁን ይሄ ማለት ተመለሰ ማለት አይደለም እኮ በቃ የሆነ ነገር ማመን ተመለሰ ማለት አይደለም። ቴንኪው እኔ ሄደን አልመለስኩላችሁ። እሺ ቆይ አንዴ ረህማ ፕሊዝ አብዱራህማን ይኸውልህ አሁን ጥያቄያችን ላይ አሁን ያወጣኸው ተመሰለ ነው የሚለው። ተመሰለ ማለት ኢሳ አለይሂ ሰላም መሰላቸው ነው እንጂ ኢሳ ራሱ አይደለም የተሰቀለው። መሰላቸው። አሁን ጥያቄያችን ኢሳ ነው እያልን አይደለም። እያልን ያለ ነው ተመሰለ የተባለው ሰው ምኑ ነው የመሰለው? እስኪ ተመልከት። አሁን ይሄ ፕሊዝ ረሃማ ፕሊዝ አንዴ ከአብዱራህማን ጋር ላውራ። እሺ አብዱራህማን አለ የተባለው እነዛ የሚሰቅሉት እነዛ የሃን ድርጊት የሚፈጽሙ ሰዎች ለነሱ ነው ተመሰለ የተባለው እንጂ ምኑ ነው የመሰላቸው? ያለው በኢሳ ተመሰለ አይደለም። ምኑ ነው የመሰላቸው? መልኩ ነው። ያው እዚህ ጋር እንደሚያስተመሰለ ካለ እንግዲህ ኢሳ አለይሂ ሰላም መሰላቸው መስሏቸው ነው፣ ግን ኢሳ አልተሰቀለም። ጥያቄው እኮ ምኑ ነው የመሰላቸው? መልኩ ነው የመሰላቸው? ምኑ ነው የመሰላቸው? አንተ ያቆን ማለት ነው። ራህማ አብዱ ዝም በል ከኔ ጋር ያውራ። እዚህ ጋር ድምፁ ነው ጸጉሩ ነው ፊቱ ነው አፍንጫው የሚል ነገር አልተጠቀሰም። ትሰማኛለህ? እዛው ቁርአኑ ላይ 59ኛው ላይ እዛው 58ኛው አያ ላይ ምንድን ነው የሚለው? እነዛም የሰቀሉት ሰዎች በጥርጣሬ ውስጥ ናቸው ነው አይደለም በማለት በጥርጣሬ ውስጥ ናቸው። እነሱ ጥርጣሬን ከመከተል ውጭ ምንም አማራጭ የላቸውም ማለት እዛው ተጠራጥረዋል ሰዎቹ ራሳቸው እዛው ማለት ነው። ምን እያሉ የጠራጠሩት? ከተሰቀለ በኋላ ኢሳ ነው አይደለም በማለት ጥርጣሬ ውስጥ ነበሩ ራሳቸው እዛው የሰቀሉት ሰዎች ማለት ነው። በጣም ጥሩ። ስለዚህ አሁን ይሄ አንድ ፕሊዝ ረሃማ አንተ ቅድም ቆይ አሁን አንተ ቅድም ኢየሱስ አረ እያዳመጥሽ ፕሊዝ አንተ ቅድም ኢሳ ሌላን ሰው ተሰቀልልኝ ብሎ ለምኖት ምናምን እያልክ ስትሰክስ ነበር። ያልኩበትን ላሳየሽ። በጣም ጥሩ። እኔ አይደለሁም እኔ የጻፍኩት መጽሐፍ አይደለም። ልቀበልህም አንቺ አትቀበልሽ ለመቀበል እኔ ግን ያልኩበትን እና እዚህ ያሉትን ልሰክስ። አረ አንድ የሚውት አድርጊ ፕሊዝ። እንዴ ምንድነው የምትፈልጉት? እኔ እኮ አልገባኝም። አማርኛም ቢያንስ ትንሽ እናስተካክልና ተከባብረን ብናወራ መልካም ነው። መምህር ቴንኪው ቃል ተቀበይኝ ብሎ ከቁርአን ውጭ ከየት ነው የሚያመጣልኝ? እኮ ቁርአን እኮ ነው ራህማ። አሁን እኮ በቁርአን ዙሪያ አሁን ነገርኩህ ነው አብዱ መክፈት ትችላለህ። አሁን እኮ መተማመን ማለት እኮ የሆነ ለእስልምና ትክክል ነው ወደሚለው እኮ አይወስደንም። አሁን ያለውን ነገር ለመተማ የተመሰለ ሰው አለ። ያ ደግሞ አላህ በመልኩ ነው በድምፁ ብሎ ይጠይቀኛል። እንዴ ምን አይነት ነው ይሄ ጥያቄ ነው? በዚህ ሐዲስ ላይ የተሰቀለ ሰው አለ፣ ግን ኢሳ አለይሂ ሰላም አይደለም ነው። አሁንም እኮ አይደለም አሁንም ነው እኮ አልተባለም። አብዱራህማን ይኸውልህ ሰዎች አሁን በእስልምናው እነዛ ሰቀልን ኢሳን ሰቅለነዋል፣ ኢሳን አግኝተን ኢሳን ሰቅለነዋል፣ ደብድበነዋል ብለው እንዲሳሳቱ ያደረጋቸው ነገር ምንድን ነው? ኢሳን የሚመስል ሰው መሰቀላቸው ነው አይደለ? አብዱራህማን አይደለ? በጣም ጥሩ ፖይንታችን አሁን እሱ ነው። ይኸውልህ እነዚህ ሰዎች
አሁን እኔ አይደለሁም ቅድም ያ የኢሳን መልክ አላህ ወዛ ወጣት ልጅ ላይ ለወጠው አደረገው የሚለው እኔ አይደለሁም ያልኩት፣ ተፍሲር ኢብኑ ከቲር ነው የሚለው። ይሄ የተፍሲር ወደ 5000 ከፈተው። በጣም ጥሩ። ይኸውልህ ቆይ ሰው ዝም ብሎ ስላለ ትቀበላለህ እንዴ? እኔ አልቀበልም። ቁርአን ካለ አንቺ አትቀበይ። ተቃርኖ ቢመጣ ሐዲሱ ሰሂህ ሐዲስ ከሆነ እሱን ሐዲስ እኮ አይደለም። ሐዲስ ነው እንዴ? ሐዲስ እኮ አይደለም። ተፍሲር ሙፈሲሮቹ ከመሬት ተነስተው ነው የሚያወሩት። ነብዩ ያልተናገሩትን ነው የሚናገሩት። አላህ ያልተናገረውን ነው የሚናገሩት። እሱ እኮ ነው ዋናው ፖይንት። ሲቀጥል ደግሞ ተመሰለ ከተባለ ያስመሰለው ማን ነው? አላህ ነው ወይ ደግሞ ሰውየው መቼም ራሱ አቅም የለውም፣ ራሱን እንደ እስስት አይለውጥም። እነዚህ ጥያቄዎች ላይ ፎከስ አድርጉ። ማን ያስመሰለው? ግልጽ ነው፣ አላህ ነው ቁርአኑም እንደሚለው። አይ ከተባለ ተፍሲራቶቹም ደግሞ ያንን ነው የተመሰለው በአላህ መሆኑን ነው እያስቀመጡ ያሉት። ይህንን ለመረዳት ብንሞክር የተሻለ ይመስለኛል። ራማ ይሄ ነው ፖይንታችን እኛ እንጂ ቁርአኑ አልገደሉት አልተመሰለም ይላል እያልን አይደለም። ሌላ ሰው ተሰቅሏል። እሱን ከተስማማን ያንን ሰውዬ የኢሳ መልክ እንዲህ ያደረገው ማን ነው? አላህ ነው። ይህን ምንም ጥርጥር የለውም። አላህ እንደዛ ካደረገው ደግሞ ለምን ይቀጣናል? ይሄ ነው ጥያቄያችን። ቢሊየንስ ሰዎች አላህ መኖሩን አመንክ ማለት ነው ዛሬ። ይሄ በቃ አብዱል ፈታህ እናመሰግናለን። አይ ቆይ ሌላ ሰው አሁን እኮ አብዱራህማን አለ። አይ ራመት ሚዩት አድርግና አብዱራህማን አለ። አብዱራህማን ምን መሰለህ? ከአብዱ ጋር ችግር የለውም። እኔ ሚዩት አድርጋለሁ። እሺ ሚዩት አድርጊ አንዴ። ቴንክ ዩ አንዴ አብዱራህማን አለ። አሁን የተባለው ኢሳ ተሰቀለ ያለ ሰው የለም። ምክንያቱም እንደ ክርስቲያን አይደለም እያወራን ያለነው፣ እንደ ሐዲስ ነው እየተወራ ያለው። በሐዲሱ መሰረት ኢሳ ተሰቀለ ሳይሆን ኦልሬዲ አልተሰቀለም ነው የሚለው። ነገር ግን የተመሰለ ሰው አለ። አላህ ባይመስልባቸው እነዚያ ክርስቲያኖች አይሳሳቱም ነበር፣ ሐዋርያቶቹ አወቁ ይላል። ኢሳ ወደ ሰማይ ሲሄድ ሐዋርያቶቹ ኦልሬዲ አወቁ ይላል። ክርስቲያኖቹ ግን አላወቁም። ስለዚህ ክርስቲያኖቹ ጥፋታቸው ምንድን ነው? ባይዞ የዛሬ ርዕሳችን አልነበረም ይሄ እና ክርስቲያኖች ከ600 ዓመት በኋላ ሐዋርያቶቹ ሳይናገሩ ቆይተው ሐዋርያቶቹ ስላዩ ብቻ አላህ ከ600 ዓመት በኋላ መጥቶ እንደዚህ ተናገረ። አሁን ማመን አለባቸው ወይ? እነዚያ ክርስቲያኖች እስልምና መቀበል አለባቸው ወይ? ካልተቀበሉ ደግሞ ሊቀጡ ነው። አብዱዬ ልክ ነህ። ጥያቄ በጣም አሪፍ ጥያቄ ነው። እኔ አንድም እሱ ነው። ሌላው ደግሞ ሁሉም ሙፈሲራቶች ቁርአን በቁርአን ቁርአን በተፍሲር ቁርአን በሐዲስ ይፈሰራል አይደለ? ሙስሊም ሆነ አይጠበቅብኝም ይሄን ለማወቅ። ይሄ እናንተ የምትነግሩ ነው ለእኛ። እኛውን የራሳችን መጽሐፍ አላመጣን። የእናንተው የእስልምና ሙፈሲሮች ይሄን እንዴት ተረዱት እንዴት ፈቱ የሚለውን ይሄ የኢብኑ ከቲር መጽሐፍ ነው። የኢብኑ ከቲር መጽሐፍ ነው። ገጽ ስንት ላይ ያለ ሙሉን መጽሐፉ ያለኝ ነው። ይሄው ሙሉ መጽሐፉ ላይ ላሳያችሁ 5698 ገጽ ነው። ምንድን ነው የምትለው አንተ? አሁን እስኪ አንዴ መሐመድ ምን እንደሆነ ላሳየ። በጣም ጥሩ ኦኬ። ተመሰለባቸው የሚለውን ኢብኑ ከቲር ሲፈታው ተመሰለ የሚለው ማለት ነው ቁርአኑን ኢብኑ ከቲር ምን ብሎ ፈቶታል መሰለው? ወንድሜ ይኸው እዚህ ጋር እሺ ምን ብሎ ፈቶታል? አላህ የኢሳን መልክ ወደ ይዘው ወደ ገደሉት ሰው መልኩን እንዳረገበት ኢብኑ ከቲር ይናገራል። ኦኬ ስለዚህ ሲመጡ ኢሳን አገኘን ያሉት የኢሳን መልክ አላህ ለዛ ሰው ስላረገበት ነው። ስለዚህ ያንን ልጅ ወስደው ሰቀሉት፣ ገደሉት ማለት ነው። ከዛ በኋላ መልሰው ተጠራጥረዋል። እነዚህ የተረገሙ ናቸው ሰቀልን ገደል ማለታቸው ደግሞ አላህ መልሶ ደግሞ ይከሳቸዋል፣ ይወቅሳቸዋል። እነዚህ ሰዎች ሊወቀሱ አይገባም። ለምን? ኦልሬዲ አላህ የኢሳን መልክ እዛ ልጅ አድርጎባቸው አላህ ነው ኮንፊዝ ያደረጋቸው። ገባ? አሁን በራሱ መልክ አንድ የጨርሰ ጥያቄ መሐመድ፣ ለምሳሌ ይሄ ሁሉ ግራ መጋባት እንዳይኖር ኢሳ በጣራ በኩል እንደተባለው ወደ ሰማይ መሄድ ይችላል። ማንም ሰው ግራ አይጋባም ነበር። አሁን ግን ግራ ያጋባው ምንድን ነው? መጥተው ሲመጡ ኢሳን ያገኙት እነሱ ኢሳን ያገኙም። ለምን? የኢሳ መልክ የኢሳ አካል እዛ ሰው ላይ አለ። ስለዚህ ወስደው ኢሳን አገኘን ብለው ሰቀሉ፣ ገደሉ። ኦኬ ሌሎቹን ሰዎች ኢሳ ተሰቀለ ብለው አመኑ። መልሶ ደግሞ አላህ እነዚህን ሰዎች ደግሞ የተረገሙ ናቸው ይላል።
እነዚህ ሰዎች ለምንድን ነው የሚረገሙት? አላህ ግራ አጋብቷቸው። አሁን መልስልኝ። አይደለም። እሺ አሁን ጸጥ ብለህ አዳምጠኝ። እሺ አሁን እዚህ ቦታ ላይ ኢየሱስን ለመስቀል ሲፈልጉ የነበሩት አይሁዶቹ ነው። ግን በሮማውያኖች መሪነት ስለሆነ ኢየሱስን ጠንቅቀው ሊያውቁት የሚችሉ ሰዎች በጣም ጥቂቶች ናቸው። ሁለት ኢየሱስን ከሐዋርያቶቹ መካከል ክዶታል የምትሉት አለ። ሐዋርያው ይሁዳ መሐመድ ይቅርታና በቁርአኑ መልስልኝ። በስም ነው እኮ ያው ነው። ኦኬ ሐዋርያቶች ቁርአን ላይም የተጠቀሱት ኦልሞስት ተመሳሳይ ጓደኞቹ አንድ አሉ። መሐመድ ይቅርታና መጽሐፍ ቅዱስ አልገባውም ገብቻለሁ አልገባም። ችግር የለውም። በቃ ሲጀምር ኢሳና ኢየሱስ ለኛ አንድ አይደሉም መሐመድ። ስለዚህ እሱን ተወውና ለመልስልህ ጣልቃ አትግባብኝ። ጥሩ እሺ፣ ግን መልሱ መልስልኝ ፕሊዝ። ስለዚህ ኢየሱስ ለመስቀል የፈለጉት አይሁዶች ኢየሱስ ምንም ጥፋት ኑሮበት አይደለም። ኢየሱስ ምንም አይነት ጥፋት አላጠፋም። ምርጥ የአላህ ባሪያ ወደ ቀጥተኛው መንገድ የሚመራቸው ነብይ ነው። ስለዚህ አይሁዶች ደግሞ እየፈለጉ የነበሩት ሲጠብቁ የነበሩት አዳኙ የሚሉትን የመጨረሻውን ነብይ በመጠባበቅ እሱ ጋር ሆነን የወጉንን እንወጋለን በማለት ሲጠባበቁ ነበርና ኢየሱስ ደግሞ ሲመጣ ነቢይ ሙሐመድ አሕመድ የሚባለው ነቢይ እንደሚመጣ ሲያበስራቸው እሱ አለመሆኑን ሲያውቁ፣ ምክንያቱም አይሁዶች ከዛ በፊት ነቢያቶችን የመግደል ልምድ አላቸውና ኢየሱስንም ለመግደል ፈልገዋል። እዚህ ቦታ ላይ ቁርአን ላይ የምንረዳው አላህ መጀመሪያም ኢኒ ራፊዑከ ኢለየ ነው የሚለው፣ ፈውቀ ለዚነ ከፈሩ ነው የሚለው። እኔ ወደ እኔ ከፍ አረግሃለሁ ከነዛ ከካዱት ሰዎች ነው የሚለው። ስለዚህ ገዳዮች ሊገዱት ሲሉ አላህ እሱ እንዲነኩት አልፈለገም። ስለዚህ አሳልፎ ሲሰጠው የነበረውን ሰውዬ አላህ ኢየሱስን ስለካደ ያን ሁሉ ተአምር እያየ አላህንም ስለካደ የሱን ሰውዬ ምስል የኢየሱስን ምስል አድርጎ አሰቅሎታል። ያ ማለት እዚህ ቦታ ላይ የሚያሳየው ምንድነው? ፍትሃዊነት ነው። የከሃዲ ቅጣቱ መገደል ስለሆነ ማለት ነው። መሐመድ ማስረጃ ስጠኝ። አሁን እያነበብኩ ያለው እኮ ተመሰለባቸው ስትል የነበረው እሱ ነው። ከማሴት ያገኘው አንብበው በደንብ የተፈሰረውን ማን ነው እንደዚህ የፈሰረ ማስረጃ ስጠኝ። አንብበው ዲፕ አድርገህ እሱ ጋር ኢብኑ ከቲር ላይ ነው ማነበው። እሱ ጋር አሁን ሰው ተመሰለባቸው የተባልከው ምንድን ነው እኮ የኢብኑ ከቲር አሁን የኢብኑ ከቲርን የነገርከኝ ሙፈሲሩን እንደሱ አይልማ። ኢብኑ ከቲር የሚለው ምን መሰለው ወንድሜ፣ እሱ እኮ ነው ጥያቄያችን። ይኸውልህ ኢብኑ ከቲር ይኸው ታነባለህ አረብኛ እንግሊዘኛ ታነባለህ? በጣም ጥሩ። እሺ ከየት ጀምሮ ታነባለህ መሰለህ? ከዚህ ጀምሮ አንብብልን። ይኸውልህ ይታያል። አገስ ይታያል አይደለ? አይታይም፣ ጥቅጥቅ እኮ ነው። እስኪ ኧረ ተው ይታያል፣ ይታያል። እስኪ እሺ ቲዮልቭ ይላል። እሺ ከዚህ ጋር ጀምሮ አንብበው። እሺ ከላይ ጀምረህ አታነብም? እንደሚመች ከላይ መጀመር ትፈልጋለህ? ችግር የለውም። ይሄ አሰልቺ ስለሚሆን ኮር አይዲያውን ነው የምናየው። እሺ ጀምር። ያው ዘይ ቶልድ ሂም ከሚለው ጀምር እና እየተረጎምክ ሂድ። ዜር ዌዝ ኤ ማን። ኦኬ ተጠራጥረዋል ነው አይደል? አይ ኖ አይደለም። እሺ እኔ ላንብብልህ፣ ተርጉም አንተ። ኦኬ they told him that there was a man in Bayat al-Maqdis misguiding and dividing the people in Jerusalem and stealing unrest among the king's subjects ይላል። እሺ ቀጥል፣ ተርጉም። ስለዚህ ሰው ነበር በመስጊድ ቁዱስ ላይ በሰዎች መካከል ላይ የሚከፋፍል ምናምን የሆነ ሰው ማለት ነው። ረብሻ የሚበጠብጥ ሰው። The king became angry and wrote to his deputy in Jerusalem to arrest the rebel leader, stop him from causing unrest, crucify him and make him wear a crown of thorns. እሺ ንጉሱ እንዲሰቀል አዘዘ፣ እሱ እንዲያዝና እሺ አዘዘ። በጣም ጥሩ። እንዲሰቀል ላዩ ላይ አክሊል እንዲደፉለት ምናምን አለ። እሺ when the king's deputy in Jerusalem received this order, he went with some Jewish to the house that Isa was residing in. እሺ ኦኬ። ስለዚህ ኢሳ ሲኖርበት አካባቢ ሂዶ አይሁዶች ጋር ተደብቆ ነበር ሰውየው። አይ ተደበቀ አይልም። ይሄን ኦርደር ልክ ይሄ ትእዛዝ ከንጉሱ ሲደርሰው አይሁዶችን ይዞ ሄዶ ኢሳ ወዳለበት ወዳረፈበት ቤት ሄዱ ነው የሚለው እኮ። እሺ ወዳረፈበት ሄደ። እሺ and he was then with 12, 13 or 17 of his companions. ተርጉማ
አለው እንደ ሄሎ አይ ይሰማል 13 ወር 12 ጓደኞች ጋር ነበር ነው እሺ ኮምፓኒ ማለት ጓደኞች ማለት ሳይሆን ያው ተማሪዎቹ ተከታዮቹ እንደማለት ነው ኮምፓኒን ማለት አጋር ነው ችግር የለውም እንግሊዘኛው ችግር የለም አብሽር ጥሩ they was Friday in the evening እሺ ተርጉሞ አርብ ምሽት ነበር እሺ they surrounded Isa in the house እሺ ከበቡት ማንን ኢየሱስ የኢሳን ቤት ከበቡ ኢየሱስ ራሱ እኮ አይልም እኮ እኔ እኮ ለምን እንደማለት ችግር የለውም ኢሳን ከበቡት ለምን ስለ መሐመድ ወንድሜ መሐመድ ኢየሱስ ሌላ ጣልቃ ትግባ ዝም ብለህ ጨርስ አንዴ መሐመድ ስማኝ ይኸውልህ አሁን ለምሳሌ እኛ ኢሳን ለምን ኢየሱስ ማለት ኢየሱስ ካልክ ባይዘው መድኃኒት አዳኝ ፈዋሽ እያልክ ነው እሱን እየመሰከራችሁ ከሆነ በጣም ደስ የሚለን ኦኬ እንቀጥል they surrounded Isa in the house የኢሳን ቤት ኢሳ ውስጡ እንዳለ ቤቱን ከበቡ and when he felt that they would soon enter the house or that he would sooner be later have to leave it he said to his companion who volunteers to be made to like me አለ ቀጥል ተርጉማ ኦኬ በፍቃደኝነት እኔን የሚመስል ሰው አለ ማን አለ አለ ከማ ከጓደኞቹ በጣም ጥሩ እሺ he will be my companion in paradise ከኔ ጋር በጀነት ጓደኛ ይሆናል ነው እሺ ምንም ይሆን ጓደኛ አጋር ኖ ምንም ይሆን ነው ከኔ ጋር በጀነት አጋር ይሆናል ያለው እኔን መስሎ ሳክሪፋይ የሚሆን ማለት ነው እኔ መስዋዕት በጣም ጥሩ የጠየቀው ማለት ነው የራሱን ተከታዮች የራሱን እዛ የነበሩትን ኦኬ አንተ ቅድም ምንድነው ያልከው ከወታደሮቹ አንዱን ያልከው ጓደኞቹ የምን ወታደር ወንድሜ ሊይዙት ከመጡት ሊቆጥሉት አንዱ ነው አላልኩም አትከላከል ኧረ ተው መሐመድ አላልኩም ከካዱት መካከል አንዱ ነው ያልኩት ከካዱት እና ይሁዳ ክዶታል ይባላል አይደል ይሁዳን ተው ወንድሜ እንዴ በእስልምናው መልስ እንጂ እኮ ከሐዋርያቶቹ አንዱ በኢየሱስ የካዳለ ስለዚህ ለሱ ቅጣት ለካዲው ቅጣት ተሰጠ ነው እስልምናው የታለ ካደ የሚለው አለ እዚህ ጋር እስልምናው ላይ እሱ እኮ ተፍሲር ነው እኮ ተፍሲር ካደ የሚል አለ ወይ መሐመድ አሁን ማውጣት ስለማልችልህ ነው እንጂ ንገረኝ ያውጣልሃለሁ የሁሉም ተፍሲር አለኝ የማን ላውጣልህ ችግር የለውም አሁን እኔ አውጥቼ እመጣለሁ በኋላ እኔ ቦታ ነኝ የማን እንገሽ ይለው የማን ነው ንገረኝ ማን ተፍሲር ላይ ነው ችግር የለም አውጥቼ እመጣለሁ አሁን እርግጠኛ አይደለሁም ያነበብኩበት ቦታ አለ እዚህ ላይ ግን ካደ መሐመድ በፍቃዱ እኮ ሚል ደግሞ አለ በፍቃዱ ሚል ደግሞ አለ እሺ በፍቃዱ አሁን ተፍሲር ነው እዚህ ጋር በፍቃዱም ሳክሪፋይ ቢደረግ ያ ሰውዬ ገነት ሊገባ ነው ሳክሪፋይ ሆኖ ልክ አንዱም ሰው መስዋዕትነት ከፍሎ ጀነት እንደሚገባው ማለት ነው ጥያቄው ይሆለ ኦኬ ጨርሰው who volunteers to be made to look like me for which you will be my companion in paradise የኔ መልክ መያዝ የሚፈልግ ማን ነው ኧረ እንደው የኔ ቦታ ነው የሚለው መገሽሂድ እሺ ላሳየ ነው ቦታ እንዳልሆነ ላሳየ የሚለው to be made to look like me ማለት ነው ኦኬ እኔን የሚመስል እሺ ኦኬ እኔን መምሰል የሚፈልግ አይደል የሚለው እኔን የሚመስል በለው ችግር የለው እንግሊዘኛ አልኩት እሱማ እንደዛ ነው የሚለው ትርጉሙ እሺ a young man volunteered ወጣቱ ልጅ እሺ ፈቃደኛ ሆነ but Isa thought that he was too young እሺ ልጅ መሆኑን አሰበው አልነገረውም ቶት ማለት አሰበ ነው እሺ አሰበ ያ እኔ ልሁን ያለው በጣም ልጅ መሆኑን አሰበ ኢሳ he asked the question a second and third time ተርጉማ ለሁለተኛ ለሶስተኛ ጊዜ ጠየቀው ኧረ ተው ይሄ ዝም ብለህ አንብበው ሂድ each time the young man volunteering prompting Isa to say well then you will be the man ቀጥልሽ እንደዛ ከሆነ እሺ አንተ የሰውየው ትሆናለህ አለው ያ ሰው ትሆናለህ አይደል አዎ አሁን ቀጥል Allah made the young man look like exactly like Isa ስለዚህ አላህ በቃ ኢየሱስን እንዲመስል አደረገው okay while a hole opened in the roof of the house and Isa was made to sleep and ascended to heaven while asleep Allah said ይላል ስለዚህ አሁን እዚህ ጋር በዚህ ተፍሲር መሰረት ኢየሱስን የመሰሉት ከነሱ ፈቃደኛ ወጣት ሆኖ በገነት ግን ተበስሮ ነው እዚሁ ይሄን ማድረግ የምትችል ከሆነ እኔ ጋር ከገነት ከጎኔ ነህ ተብሏል ማለት ነው ጥያቄው ገብቷል መሐመድ አሁን እነዚህ ሰዎች ሲመጡ ኢሳን ያዙ መስሏቸው
ምክንያቱም ሲያዩ ኢሳን ያዩት አይደል? ኢሳን ያዩት ለምንድን ነው? ኢሳን የመሰለ ሰው ስላዩ አይደል? እሺ አይ ትክክል ካልሆንኩኝ አይደለም በለኝ። ትክክል ነህ። በጣም ጥሩ። አሁን እነዚህ ሰዎች ኢሳን ስለመሰላቸው ያ ሰው አላም ኢሳን እንዲመስል ስላደረገው ወስደው ምን አደረጉት? ሰቀሉት፣ ገደሉት፣ ሰቀሉት አይደል?